ጤና ይስጥልን ክቡራን ተመልካቾቻችን እንዴት ውላችኋል? የዕለተ አርብ ሐምሌ 17 2012 ዓ.ም የኢቲቪ 4 ማዕዘን ዜና ወጃችን ተጀምሯል። አበይት ጉዳዮችን አስቀድማለሁ። በኢትዮጵያ ዘላቂ ልማትን ለማረጋገጥ ሁሉም የድርሻውን ሊወጣ እንደሚገባ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ። በአርቲስት ሃጫሉ ሁንዴሳ ግድያና ከውከቱ ጋር ተያይዞ በወንጀል ተጠርጥረው በቁጥጥር ስር የዋሉ ግለሰቦች ከአንዳንድ ሊስተካከሉ ከሚገቡ ጉዳዮች በስተቀር በአብዛኛው የሰብአዊ መብታቸው የተጠበቀ መሆኑ ተገለጸ። ከውጪ የተባበሩት መንግስታት ድርጅት በኮሮና ቫይረስ ወረርሽኝ ሳቢያ ከፍተኛ ድህነት ውስጥ ለሚገኙ 2.7 ቢሊዮን ዜጎች ድጋፍ ለማድረግ የሚያስችል እቅድ አቀረበ የሚሉት አበይት ጉዳዮቻችን ናቸው። ተመልካቾቻችን እስከ ቀኑ 8 ሰዓት ድረስ በሚዘልቀው የኢቲቪ 4 ማዕዘን ዜና ወጃችን አብሮነታችሁን ጠይቀናል። ሮዛ መኮንን ነኝ። አብራችሁን ሆኑ። ወደ ቀዳሚው ዜና አመራለሁኝ። የቤተ መንግስት አስተዳደርና የፕሬዝዳንት ጽፈት ቤት ሰራተኞችና አመራሮች የችግኝ ተከላ መርሃ ግብር አካሄዱ። ሰራተኞቹና አመራሮቹ በአዲስ አበባ ሚሊኒየም ፓርክ ውስጥ ነው የተለያዩ የሀገር በቀል ችግኞችን የተከሉት። ኢቲቪ ያነጋገራቸውና በችግኝ መርሃ ግብሩ የተሳተፉ ሰራተኞችና አመራሮች ችግኞቹ እንዲጸድቁ እንክብካቤ እንደሚያደርጉ ገልጸዋል። አካባቢያችን በጣም ድርቅ ስለሆነና ዝናብም እያጠረ ስለሆነ አባቶቻችን ያቆዩልን ታሪክ ለመቀጠል አሻራችንን አስቀምጠናል፣ ተክለናል። ይሄንንም ተመላልሰን መትከል ብቻ ሳይሆን በጋ በሚሆንበት ሰዓት መምጣትና መጎብኘትና ውሃ ማጠጣት አለብን። ህዳሴ ግድባችን ጋርም በቀጥታ ተያያዥነት ያለው በመሆኑ ይሄንን አላማ ለማሳካት ዛሬ ወደ 2000 ችግኝ የሚሆን ነው እዚህ የተከልነው። ይሄ የአምናው ቀጣይ ነው። አምና ሞጆ አካባቢ ጠዴ ቀበሌ የሚባል 10,000 ነው የተከልነው። ይሄ እንዳውም በጣም ቅርብም ስለሆነ ተከታትለን እስከ መጨረሻ ድረስ ጸድቆ ለውጤት እስከሚበቃ ድረስ የምንንከባከብ ይሆናል ማለት ነው። ችግኝ መትከላችን ለአየር ንብረታችን ለመሬት መሸርሸር ጥቅም አለው። በቃ አሻራችንን ለመተው ነው ለትውልዱ። ክረምቱም ሲያልፍ መተን ውሃ እናጠጣለን። ከዚህ በፊትም እንደዚህ ተክለናል እና እንከባከባለን የመጣን። የቤተ መንግስት ዋና አስተዳደር ዳይሬክተር አቶ ተፈሪ ፍቅሬ በአስተዳደሩ የሚተከሉ ችግኞች በቋሚነት እንክብካቤ እንደሚደረግላቸው ገልጸዋል። ዛሬ አመት ግቢያችን ውስጥ የታችኛው ግቢ ውስጥ 2000 ተክለናል። እንደገና ደግሞ ሞጆ ቆቃ ከኦሮሚያ ክልል ጋር በመተባበር 10,000 ተክለናል። 10,000 ከተከልነው ውስጥ 2 ወርኪንግ ቲም አደራጅተን ፎሎ አፕ የሚያደርጉ ማለት ነው። እዛው ሄደው ቼክ የሚያደርጉ እና በተወሰነ ደረጃ የመድረቅ አይነት አዝማሚያ ያሳዩት ቦታ ላይ 2 ቦቴ ተከራይተን ሄደን እንክብካቤ አድርገናል። ኦልሞስት ሁሉም ጸድቀዋል። በኢትዮጵያ ልማትን ለማረጋገጥ ሁሉም የድርሻውን ሊወጣ እንደሚገባ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ። ጠቅላይ ሚኒስትሩ አፋር ክልል ተገኝተው የአፋር እንስሳትና መኖ ባንክንም ጎብኝተዋል። የአረንጓዴ አሻራቸውንም አሳርፈዋል። ሰለሞን ጸጋዬ። ጠቅላይ ሚኒስትር አብይ አህመድ በአፋር ክልል የእንስሳት መኖ ባንክን ጎብኝተዋል። በረሃማ አካባቢ በአመት እስከ 3 ምርት ለማምረት የሚያስችል ስራ እየተሰራ መሆኑን ገልጸዋል። ይህ
በአፋር ክልል በረሃማ ተብሎ የሚታወቅ እና ለረጅም ጊዜ ለእርሻ ጥቅም ላይ ያልዋለ እጅግ በጣም ሰፊ የሆነ በብዙ ሺህ ሄክታር የሚገመት መሬት ነው። ቀደም ሲል ያየነው ትልቁ ግድብ ወደ 1.8 ቢሊዮን ሜትር ኪዩቢክ ውሃ መያዝ ይችላል። ይሄ ሙሉ እዚህ አካባቢ ያለውን የምናየውን በብዙ ሺህ ሄክታር የሚቆጠር መሬት ማልማት ይችላል። ይሄ በረሃማ ቦታ እስካሁን ለእርሻ ውሎ የማያውቅ ቢሆንም በአመት ቢያንስ 3 ጊዜ ሊመረትበት ይችላል። አሁን በዚህ አመት ለመጀመሪያው 3 ወር 4 ወር ጥጥ ነው ያመረትንበት። ከ4 ወር በኋላ በሚቀጥለው 3 ወር ሶያቢን ተጠቅመንበታል። በሚቀጥለው 3 ወር ደግሞ ከሶያቢን በኋላ ስንዴ ያመረት ነው። ጠቅላይ ሚኒስትሩ በአፋር ክልል እየተሰራ ያለው ስራ ከውጭ የሚመጣን ስንዴ በሀገር ውስጥ ለማምረት የሚደረገው ጥረት ማሳያ ነው ብለዋል። ኢትዮጵያ ስንዴ ከውጭ ማምጣቷም ተገቢ ያልሆነ ነገር ነው። በጣም ምቹ የሆነ መሬት አለን፣ ሰፊ የሰው ጉልበት አለን። ውሃን እየገደብን ማድረስ ከቻል የውሃ ባንኪንግ እና በየቦታው ውሃ መያዝን ካወቅንበት ሌላ የሚተርፍ አቅም እንዳለ ያሳያል። ኢትዮጵያን ተባብረው በአንድነት ለሀገር ዘላቂ ልማት ሊሰሩ እንደሚገባም ጠቅላይ ሚኒስትሩ ጥሪ አቅርበዋል። ይህን ሁሉ ሀብት ይዘን ሳንሰራበት እኛ እየተባላን ከሌላ የምንለምን ሳይሆን ልመናን የምንጠየፍና ተባብረን የምንሰራ ቢሆን ኢትዮጵያ ለኢትዮጵያውያን ብቻ ሳይሆን ሌሎችም የምትተርፍ በእውነቱ በጣም ትልቅ ፖቴንሻል ያላት ሀገር ናት። ይሄን መጠቀም ያስፈልጋል። ኢትዮጵያውያንም በበጎ ፍቃድ ወጣ እያልን ሀገራችንን ማየት አለብን። አፋር ምን አቅም አለው፣ ሶማሌ ምን አቅም አለው፣ ጋምቤላ ምን አቅም አለው፣ ቤኒሻንጉል ምን አይነት ፖቴንሻል አለው የሚለውን እያየን ብንሄድ ሀገራችንን ብናቅና ብናከብር ሌላ የሚያስመኝ አይደለም። እውነት ለመናገር በጣም ብዙ ነገር ማድረግ የሚያስችል ብቃት ነው ያለውና ኢትዮጵያውያን ፎከሳችን ሀገራችንን ማልማትና ከልመና መውጣት ሲፈልጉ እንሰጣለን ሲፈልጉ እንከለክላለን እያሉ ከሚያስፈራሩን ኃይሎች ነፃ የሚያወጣን ሰርተን ተክተን ተባብረን ውጤት ስናመጣ ብቻ ነው። ከቻልክ ሁሉም ያግዛል። ውጤታማ ከሆንክ ሁሉም ይደግፋል። እንደማትችል ሲያስብ ግን በትናንሽ ሳንቲም ሊያታልል ይፈልጋልና ከዛ ነፃ ለመሆንና በሙሉ አቅም በሁለት እግራችን ቆመን ራሳችንን ችለን የምንሰራ እንድንሆን ከሁሉ በላይ ህብረትና ጥረት ያስፈልጋል። በሌላ በኩል ጠቅላይ ሚኒስትሩ በአፋር ክልል የአረንጓዴ አሻራም አሳርፈዋል። በዚህም የአረንጓዴ አሻራ ግቡን እንዲመታ ሁሉም ርብርብ ሊያደርግ እንደሚገባ ጥሪ አቅርበዋል። አረንጓዴ አሻራ ስራችንን በአፋር ለማኖር ነው። እንግዲህ አረንጓዴ አሻራ ቅድም ላነሳሁት ነገር በሙሉ ጠቃሚ ነው። ኢትዮጵያ ውስጥ ዘላቂ ልማት እና ብልጽግናን ለማረጋገጥ ጨክነን መስራት የሚገባን አንዱ ዛፍ መትከል ነው። ዛፍ ስንተክል የዝናብ መጠን ያድጋል። የዝናብ መጠን ሲያድግ ግድቦቻችን ይሞላሉ። የመጠጥ ውሃ አንቸገርም። ኤነርጂ እናመርታለን። ለእርሻ እንጠቀምበታለን። በጣም ብዙ ጠቀሜታ ያለው ስለሆነ ኢትዮጵያውያን ጨክነን ማድረግ ያለብን በድል ሳንኩራራ፣ ትናንት ባገኘነው ድል ሳንኩራራ አዳዲስ እና ዘላቂ ጥቅምን የሚያረጋግጡ ድሎች ለማስመዝገብ ታጥቀን መነሳት ይኖርብናል። ይህን ሁሉ ሀብት ይዘን ሳንሰራበት እኛ እየተባላን ከሌላ የምንለምን ሳይሆን ልመናን የምንጠየፍና ተባብረን የምንሰራ ቢሆን ኢትዮጵያ ለኢትዮጵያውያን ብቻ ሳይሆን ሌሎችም የምትተርፍ በእውነቱ በጣም ትልቅ ፖቴንሻል ያላት ሀገር ናት። ይሄን መጠቀም ያስፈልጋል። በአፋር ክልል የሚገኘው የእንስሳት መኖ ባንክ በ2008 ዓ.ም በ700 ሄክታር ነበር ስራ የጀመረው። የትምህርት ሚኒስቴር በአረንጓዴ አሻራ የችግኝ ተከላ መርሃ ግብር 500 ሚሊዮን ችግኞችን ለመትከል እየሰራ መሆኑ ተገለጸ። በመላው ሀገሪቱ የሚገኙ ተማሪዎችና መምህራንን በማስተባበር እስከ ሐምሌ 30 2012 ዓ.ም ድረስ የችግኝ ተከላ መርሃ ግብሩ በስፋት እንደሚደረግ ተገልጿል። የሚኒስቴር መስሪያ ቤቱ አመራሮችና ሌሎች ባለድርሻ አካላት የተሳተፉበት በቦሌ መሰናዶ ትምህርት ቤት ከተማሪዎችና መምህራን ጋር የችግኝ ተከላ መርሃ ግብሩን አከናውኗል። የትምህርት ሚኒስትሩ ዶክተር ኢንጂነር ጌታሁን መኩሪያ የህዳሴ ግድቡን ከደለል ለመታደግ ችግኝ መትከል አስፈላጊ መሆኑን በመርሃ ግብሩ ላይ ተናግረዋል። ለህዳሴ ግድባችን ገንዘብ በመስጠት በማዋጣት እንዲያልቅ ከመጨረስ ባሻገር ከዚህ ባሻገር ችግኝን በመትከል ዛፍን በማልማት በደለል እንዳይሞላ ለማድረግ ከፍተኛ ኃላፊነት እንዳለብን ማሳሰብ እፈልጋለሁ። ይሄንን ይዘን ነው የትምህርት ሚኒስቴር የትምህርት ሴክተሩ አጠቃላይ በዘንድሮ በሀገር ደረጃ ከሚተከሉት ወደ 5 ቢሊዮን
ችግኞች ቢያንስ 10% ወደ 500 ሚሊዮን የሚሆን ችግኝ በትምህርት ሴክተሩ እንዲተከል ከክልል የትምህርት ቢሮ ኃላፊዎችና በፌደራል ደረጃ ባለን ሚኒስቴሮች ወስነን ወደ ስራ የገባ ነው። በተለያዩ የሀገሪቱ ክፍሎች የሚገኙ መምህራንና ተማሪዎችም የተሰጣቸውን ኮታ በመትከል እንዲሳተፉ ነው ጥሪ ያቀረቡት ሚኒስትሩ። ሌሎች ባለድርሻ አካላትም የበኩላቸውን አስተዋጽኦ እንዲወጡ ጥሪያቸውን አቅርበዋል። ተማሪዎች እባካችሁ በሚቀጥሉት 1-2 ሳምንት ውስጥ ወጣችሁ ኮታችሁን ከ45 እስከ 50 የሚሆን ችግኝ እንድትተክሉ፣ መምህራኖቻችን ደግሞ ከ65 እስከ 70 የሚሆን ኮታችሁን ችግኝ እንድትተክሉ፣ ይህንን ደግሞ በማድረግ ትምህርት ቤቶች የሚያስፈልገውን የማስተባበር ስራ እንድትሰሩ፣ የክልል ትምህርት ቢሮ ኃላፊዎች የማስተባበር ስራ እንድትሰሩ፣ በየክልሉ የምትገኙ የግብርና ቢሮ ኃላፊዎች ደግሞ ለትምህርት ቤቶች ለትምህርት ሴክተሩ ችግኝ በማቅረብ የ500 ሚሊዮን ችግኝ የመትከል ራዕያችንን እንድትሳተፉ ተባባሪ እንድትሆኑ አደራ ማለት እፈልጋለሁ። ከአካባቢ ደንና የንብረት ለውጥ ኮሚሽን እንዲሁም ከአካባቢ ደንና ምርምር ኢንስቲትዩት የተውጣጡ 200 ያህል ሰራተኞች በአቃቂ ቃሊቲ ክፍለ ከተማ ወረዳ 10 ገላንጉራ ሳይት 3000 ሀገር በቀል ችግኞችን ተከሉ። የችግኝ ተከላውን ያስጀመሩት የአካባቢ ደንና የንብረት ለውጥ ኮሚሽን ፕሮፌሰር ፍቃዱ በየነ ብሔራዊ አረንጓዴ ልማት ስራችን አየር ንብረት ለውጥን ተጽዕኖ ለመቋቋም ነድፈን በመተግበር ላይ የምንገኘውን ለአየር ንብረት ለውጥ የማይበገር የአረንጓዴ ልማት ስልት ከማሳካቱም በተጨማሪ በብዙ ወጪ የተገነቡና የተገነቡ የሚገኙ የኃይል ማመንጫ ፕሮጀክቶቻችን በደለል እንዳይሞሉ ያደርጋሉ ብለዋል። ኮሚሽነሩ አክለውም በክረምቱ ወራት ለማሳካት የታቀደው የ5 ቢሊዮን የችግኝ ተከላ መርሃ ግብር በተያዘው ቅድ መሰረት እየተገናወነ መሆኑን ገልጸው በዘንድሮ ዓመት ያለውን በቂ ዝናብ ተጠቅመን በቀጣይ ቀናት በችግኝ ተከላው ላይ በመረባረብ እቅዱ እንዲሳካ ሁሉም ዜጋ አሻራውን እንዲያሳርፍ ጥሪያቸውን አቅርበዋል። ኮሚሽኑ በ2012 ዓ.ም የክረምት ወራት የተጀመረውን ሀገራዊ የችግኝ ተከላ የአረንጓዴ አሻራ ዘመቻ በብሔራዊ የቴክኒክ ኮሚቴ ደረጃ ከማስተባበር በተጨማሪ ተጠሪ ተቋማትን ጨምሮ 772,000 ሀገር በቀል ችግኞችን ለመትከል አቅዶ ግማሹ ያህሉን መትከሉን አስታውቋል። በሀገር አቀፍ ደረጃ ለሁለተኛ ጊዜ በሚካሄደው የአረንጓዴ አሻራ ችግኝ ተከላ መርሃ ግብር 5 ቢሊዮን ችግኞች ይተከላሉ። ይህን ለማሳካት ከግንቦት ወር አጋማሽ ጀምሮ በሁሉም የሀገሪቱ ክልሎችና በሁለቱ ከተማ አስተዳደሮች ችግኞች በመተከል ላይ ነው የሚገኙት። መቅደስ ጥላሁን ደግሞ የሁለተኛውን የአረንጓዴ አሻራ መርሃ ግብርና የችግኝ ተከላ እንዲሁም ከቁጥሮች ጋር የተገናኙ መረጃዎችን ልታደርሰን እዚህ ስቱዲዮ ተገኝታለች። ጤና ይስጥልኝ መቅደስ። ጤና ይስጥልኝ። መልካም ጊዜ። አመሰግናለሁ። ጤና ይስጥልን ተመልካቾቻችን። እንግዲህ በዘንድሮ የአረንጓዴ አሻራ መርሃ ግብር 5 ቢሊዮን ችግኞችን ለመትከል በቅድ ተይዞ ተግባራዊ እንቅስቃሴው ከግንቦት ወር አጋማሽ ጀምሮ ተጀምሯል። ለአብነት ወደ ኋላ መለስ ብለን 2011 ላይ የነበረው የችግኝ ተከላ የአረንጓዴ አሻራ መርሃ ግብር ምን ይመስል ነበረ? ከዛ የተወሰዱ ተሞክሮችስ ምንድናቸው? ዘንድሮስ በክልል ደረጃ የታቀዱ እቅዶች ምንድናቸው የሚለውን እንመለከታለን። በቀዳሚነት በ2011 የአረንጓዴ አሻራ መርሃ ግብር የችግኞች ጊዜ አልፎ የዛፎች ጊዜ መጣ ዘንድ በተለይ በአረንጓዴ አሻራ መርሃ ግብር በቢሊዮኖች የሚቆጠሩ ችግኞችን መትከል የተጀመረበት ጊዜ ነው የ2011 ማለት ነው። 4.7 ቢሊዮን ያክል ችግኞች በአገር አቀፍ ደረጃ በ2011 መትከል ተችሏል። ከነዚህ ችግኞች መካከል 350 ሚሊዮኑ እንደምታስታውሱት በአረንጓዴ አሻራ መርሃ ግብር ወይንም የአረንጓዴ አሻራ ቀን በሚል በአንድ ጀንበር የተተከሉ ችግኞች ናቸው። 350 ሚሊዮኑ ማለት ነው። ከዚህ መካከል ወደ 3.2 ሚሊዮን ለሚያክሉ ችግኞች በተለያዩ ጊዜያት እንክብካቤ ማድረግ ሲቻል ይህንን መነሻ በማድረግ ከ80 በመቶ ያክል በ2011 በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞች መጽደቅ ችለዋል። በሌላ በኩል እንግዲህ 2011 ከነበረው የአረንጓዴ አሻራ መርሃ ግብር ጋር ተያይዞ በተሞክሮነት የተወሰዱ መልካም ጉዳዮች ነበሩ። እነዚህ ጉዳዮች አንዱ በጣም ከፍተኛ የሆነ ህዝባዊ ተሳትፎ የነበረበት በተለይም የአረንጓዴ አሻራ ቀን በሚለው የአንድ ዕለት ከ350 ሚሊዮን በላይ ችግኞች የተተከሉበት ዕለት ላይ የነበረውን ህዝባዊ ተሳትፎ ማንሳት እንችላለን።
የአመራሮች ትኩረት በሌላ በኩል ደግሞ ተቋማት በአንድ ተቋም ብቻ የሚደረግ አይደለም የችግኝ ተከላ ፕሮግራም የተቋማት ቅንጅትና የባለድርሻ አካላት በስፋት ያደረጉት ተሳትፎ በመልካም ተሞክሮነት 2011 ላይ ተነስቷል። በሌላ በኩል ከተሞክሮነት ባሻገር በክፍተትነት ለቀጣይ ሊያስተምሩን ይችላሉ ተብለው የተነሱ ጉዳዮችም አሉ። አንዱ የዝግጅቱ ጊዜ አጭር መሆን የሚፈለገውን ያክል ችግኝ ማፍላት እንዳይቻል የሚፈለገውን ያክል ችግኝ በብዛት ደረጃ ብቻ ሳይሆን በጥራትም በአይነትም የሚፈለገውን ችግኝ ለማቅረብ የዝግጅት ጊዜው አጭር መሆኑ ተነስቷል። በሌላ በኩል ጉድጓዶች ቀድመው አለመዘጋጀታቸውና ከተተከሉ በኋላ እነዚህ ከ4.7 ቢሊዮን በላይ ችግኞች ከተተከሉ በኋላ የድህረ ተከላ ክትትል በሚፈለገው ልክ አለመደረግ በክፍተትነት ተነስተዋል ማለት ነው። እነዚህን ሁለት ጉዳዮች መነሻ በማድረግ 2012 ላይ ከነበሩ ክፍተቶች በመማር የነበሩ መልካም ተሞክሮችን በመውሰድ 2012 የአረንጓዴ አሻራ መርሃ ግብር 5 ቢሊዮን ችግኞችን ለመትከል ግንቦት አጋማሽ ላይ የተከላ ፕሮግራሙ ተጀምሯል። በቅድ ደረጃ 5 ቢሊዮን ሲያዝ በክልሎች ደረጃ እንደ ክልሎቹ የቆዳ ስፋትና መጠን ሊተክሏቸው ይችላሉ ተብሎ በቅድ ደረጃ የተቀመጠ ቁጥር አለ። አማራ ክልል ላይ 1.4 ቢሊዮን፣ በኦሮሚያ 2.6፣ ደቡብ 836 ሚሊዮን፣ በትግራይ 96 ሚሊዮን እንዲሁም በትግራይ 96 ሚሊዮን፣ ጋምቤላ ክልል ላይ 4 ሚሊዮን፣ በቤንሻንጉል ጉሙዝ ክልል 22 ሚሊዮን፣ በሐረሪ 2 ሚሊዮን፣ በሶማሌ ክልል 2 እንዲሁም በአፋር ክልል 4 ሚሊዮን፣ በድሬዳዋ 22 ሚሊዮን፣ በአዲስ አበባ ደግሞ 2 ሚሊዮን በድምሩ 5 ሚሊዮን ችግኞችን በ2012 የአረንጓዴ አሻራ መርሃ ግብር ለመትከል ታቅዶ ከግንቦት አጋማሽ ጀምሮ በተለያዩ አካባቢዎች እንቅስቃሴዎች ተጀምረዋል። እነዚህ ችግኞች በተለይ በ2005 ሚሊዮን ችግኞች ይተከላሉ ተብሎ ሲታሰብ በቅድ ደረጃ የተቀመጠው ከዛፍ ችግኞች ባሻገር ለምግብነት የሚውሉ ችግኞችንም ለመትከል በዚህ ዓመት ትኩረት ተሰጥቶት እየተሰራ ይገኛል። 2.65 ቢሊዮን ያክል ችግኞች የዛፍ ችግኞች ሲሆኑ 2.34 ቢሊዮን ችግኞች ደግሞ የጥምር ደን ወይንም የእርሻ ችግኞች ናቸው ማለት ነው። እነዚህን ቁጥሮች ከግንቦት አጋማሽ ጀምሮ በመላው የሀገሪቱ ክፍል የአረንጓዴ አሻራን የማሳረፍ የችግኝ ተከላ መርሃ ግብር ተጀምሯል። የችግኝ ተከላ የችግኞች ጊዜ አልፎ የዛፎች ጊዜ እንዲመጣ ተማሪዎች፣ መምህራን፣ የግልና የመንግስት ተቋማት ሰራተኞች በሁሉም ኢትዮጵያን ሊባል በሚችል መልኩ በአረንጓዴ አሻራ የችግኝ ተከላ ስራዎች ላይ ተሳትፎ እያደረጉ ይገኛሉ ማለት ነው። በአጠቃላይ ለዚህ የ2012 የችግኝ ተከላ መርሃ ግብር 5 ቢሊዮን ችግኞችን ለመትከል 602 ሚሊዮን ብር በጀት ተይዞ እንቅስቃሴዎች ተጀምረዋል። መረጃዎች እነዚህ ናቸው። አመሰግናለሁ። ሮዛ ጨርሻለሁ። መቅደስ አንተ፣ አንቺ፣ እኛ ሁላችንም ኢትዮጵያውያን ነን። ሰላም፣ ፍቅር፣ አንድነት፣ መከባበር እና መዋደድ እሴቶቻችን ናቸው። ተስፋችን እውን እንዲሆን ለለውጥ እንነሳ። ጥሩውን ታሪካችንን እናጎልበት። ከመጥፎ ታሪካችን እንማር። ካላስፈላጊ ግጭቶች እንራቅ። ኢትዮጵያን ትልቅና የበለጸገች ሀገር እናድርጋት። የኢቲቪ 4 ማዕዘን ዜና ወጃችንን በቀጥታ በመከታተል ላይ ነው የምትገኙት ተመልካቾቻችን። አሁን የምናልፈው በታላቁ የኢትዮጵያ ህዳሴ ግድብ ጋር ወደ ተገናኙ መረጃዎቻችን ይሆናል። የታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያንን የቋንቋና ቀለም ልዩነት ሳይበግራቸው በአንድነት የተሳሰሩበት የቃል ኪዳናቸው ፕሮጀክት እንደሆነ ይገለጻል። ብሔሮች፣ ብሔረሰቦችና ህዝቦች ኢትዮጵያን ወደ ቀደመ ገናናነቷ የመመለስ ራዕይን ሰንቀው ከገንዘብ እስከ ጉልበትም ድጋፍ እያደረጉ ነው። ይመራደም ተጨማሪውን ይዟል። በኢትዮጵያ ከ80 በላይ የተለያዩ ቋንቋዎችን የሚናገሩ ልጆቿ ሁሉ የዘር የቀለምና የቋንቋ ልዩነት ሳይበግራቸው ስለ ሰንደቃቸው ፕሮጀክት የታላቁ ህዳሴ ግድብ በአንድነት ተግባብተው በአንድ ላይ ቆመዋል። አባይ ያላሻራ ኑሮ እያሉ ለአያሌ ዘመናት በድህነት ህይወትና ቁጭት ውስጥ የኖሩ ብሔሮች፣ ብሔረሰቦችና ህዝቦች የአባይን የመጠቀም ምኞት በዚህኛው ትውልድ እውን ሊያደርጉ በጋራ ተሰልፈው በጉልበት በገንዘብና በሞራል ድጋፋቸውን ሲያደርጉም ቆይተዋል።
እንሰራለን ባርቲተን እንድንሰራ ቃል እንገባለን በአፋር ክልል በአፋር ህዝብ ስም ቃል እንገባለን ሁሉም ሰው ለአባይ ግድብ ቃል ያልገባ የለም ስለዚህ ይሄንን ነገር እኛ ደግሞ ከግብ የማድረስ ግዴታ እኛ ላይ ከድህነትና ኋላ ቀርነት ለመውጣት በጋራ ተማምለው የጀመሩት የታላቁ ህዳሴ ግድብ የሁሉም ብሔሮች ብሔረሰቦችና ህዝቦች የቃል ኪዳናቸው ፕሮጀክት ነው። ሁሉም ቢሆኑ ታዲያ ኢትዮጵያን መሰባሰቢያ ጥላ አድርገው በክፉም በደጉም አብረው ለዘመናት የኖሩ እንደመሆናቸው መጠንም የተወራረሱት የባህል የእምነትና የታሪክ ቅርስም ቀላል የሚባል አይደለምና በጋራ የተሻለ ኑሮ ለመኖር አባይን የብርሃን ተስፋቸው አድርገው በጉጉት እየተጠባበቁ ነው። ኢትዮጵያ ወደ ቀደመ ገናናነቷ ተመልሳ ካደጉ ሀገራት ተርታ ለማሰለፍ የጀመሩትን ጉዞ የተሳካ እንዲሆንም ለታላቁ ህዳሴ ግድብ ግንባታ ድጋፍ የሚያደርጉ እጃቸውም ላለፉት 9 ዓመታት አልታጠፈም። ነቀጻሉን አፍት ዝጉቦ ሽቶ ለወደፊቱም መንግስትና ህዝብ የጣለብንን ኃላፊነት እንወጣለን። ተጨማሪ ቦንዶችንም እንገዛለን። የሮ ኡንዳይንጋ ፈተማ ለገን ኢትዮጵያ ከሳ በየጊዜው ይጠየቃል። በኢትዮጵያ ከሚገኙት ወንዞች መካከል አዋሽ ትልቅ አገልግሎት ይሰጥ ነበር። ከቅርብ ጊዜ ጀምሮ ደግሞ ጊቤም ወደ አገልግሎት ሰጭነት ገብቷል። ዋቢ ሸበሌም ስራ ጀምሯል። አሁን ደግሞ መንግስት የረጅም ጊዜ የህዝብ ጥያቄ የነበረውን የአባይ ወንዝን የጋራ ተጠቃሚ የማድረግ ስራ እውን ለማድረግ ተነስቷል። እስካሁን ድረስም ለታላቁ ህዳሴ ግድብ ግንባታ ከ13.6 ቢሊዮን ብር በላይ ከህዝቡ ተሰብስቧል። የታላቁ ህዳሴ ግድብም የሁሉም ኢትዮጵያውያን ድጋፍ ሳይለየው 9 ዓመታት የግንባታ ጉዞን ተጉዞ አሁን ላይ የመጀመሪያ ምዕራፍ የውሃ ሙሌትን እስከ ማጠናቀቅ ደርሶ አዲስ ብስራትን አሰምቷል። አሁን ላይ በመጀመሪያ የውሃ ሙሌቱ ድላቸውን እያጣጣሙ ያሉ ኢትዮጵያውያን ሁሉ የሚናፍቁትን የብርሃን ተስፋ ለማግኘት ሌላ ጉጉታቸውም ነው። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው በታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ዙር የውሃ ሙሌትን አስመልክቶ የእንኳን ደስ ያላችሁ መልእክታቸውን አስተላለፉ። ምክትል ርዕሰ መስተዳድሩ ባስተላለፉት መልእክት እንዳሉት በመጀመሪያው ዙር ውሃ ሙሌት በሚቀጥለው ዓመት 2 ተርባይኖችን የሚያንቀሳቅስ ውሃ መያዝ መቻል ለአሁኑ ትውልድ ትልቅ ጀግንነት ሲሆን ለቀጣዩ ትውልድ ደግሞ የጽናትና ያልበገርነት ባይነት ወኔን የምናወርስበት ታሪካዊ ክስተት ነው ብለዋል። የክልሉ መንግስትና መላው የክልላችን ህዝቦች ገና ከጅምሩ ያልተቋረጠ ድጋፍ ሲያደርጉ እንደነበረም አስረድተዋል። እስካሁን ባለው ሂደትም ወደ 1.6 ቢሊዮን ብር የክልሉ ህዝብ ድጋፍ ማድረጉን የገለጹት አቶ ርስቱ ይርዳው የህብረተሰቡ ሀብት ከማዋጣት ባለፈ በግንባታው ስራም እንዲሁም በስፍራውን በመገኘት ሲያበረታታ እንደነበረም ተናግረዋል። አሁን በግድቡ ላይ የተገኘው ድል ለኢትዮጵያን ብቻ ሳይሆን ለመላ አፍሪካውያንም ጭምር አኩሪ ገድል መሆኑን የተናገሩት አቶ ርስቱ የሀገራችን ህዝቦች በጋራ ከተባበሩ እንዲህ አይነቱን ድል ማስመዝገብ እንደሚችሉ ለዓለም አቀፉ ማህበረሰብ በራሳችን ሀብት በራሳችን ህዝቦች የጋራ ጥረት መስራት እንደምንችል ማሳያ ነው ሲሉም አስረድተዋል። ምክትል ርዕሰ መስተዳድሩ በመግለጫቸው እንዳሉት ለተተኪው ትውልድ ጽናትንና ያልበገር ባይነትን የምናወርስበት መሆኑንም ተናግረዋል። የግድቡ የመጀመሪያው የውሃ ሙሌት እንዳይሳካ ከፍተኛ ሴራ ሲያሴሩ የነበሩ ኃይሎች እንደነበሩም ጠቁመዋል። ግድቡ ተሽጧልና ሌሎች አሉታዊ አስተያየት በመሰንዘር ሀገራዊ ፕሮጀክቱን ለማደናቀፍ ሲንቀሳቀሱ ለነበሩ አካላት ውድቀት መሆኑንም ጠቁመዋል። ግድቡ የሀገራዊ ለውጥ ውጤት ነው ያሉት አቶ ርስቱ የሀገራችንን ብልጽግና የምናረጋግጥበት እንዲሆን በቀጣይ የግንባታው ስራ ስኬታማ ሆኖ በሙሉ አቅሙ ኃይል ማመንጨት እንዲችል ህብረተሰቡ እያካሄደ ያለውን ድጋፍ እንዲያጠናክርም ጥሪያቸውን አቅርበዋል። በ2013 ዓ.ም ለግድቡ ግንባታ 200 ሚሊዮን ገንዘብ ለማሰባሰብ መታቀዱንም ምክትል ርዕሰ መስተዳድሩ አስረድተዋል። ምክትል ርዕሰ መስተዳድሩ ለመላው የክልሉና የሀገራችን ህዝቦች የጥረት ውጤት የሆነው ታላቅ የኢትዮጵያ ህዳሴ ግድብ አሁን ለደረሰበት ደረጃ በመብቃቱ እንኳን ደስ ያላችሁ መልእክታቸውን አስተላልፈዋል። ዘገባው የደቡብ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ነው። የህዳሴው ግድብ የመጀመሪያ የውሃ ሙሌት በስኬት መጠናቀቅ ለኢትዮጵያን ስኬትና ድል መሆኑን የሃይማኖት አባቶች ተናገሩ። ኢትዮጵያ በአባይ ጉዳይ በተጎዳችው ልክ ሳይሆን ተካፍሎ በመብላት መርህ ያደረገችው ድርድር ኢትዮጵያዊ ባህልን የጠበቀ መሆኑም ተገልጿል። አዝመራው ሙሴ እንደ ሀገር ሰሞኑን በተፈጠረው ከትና በጥብጥ በጠፋው የሰው ህይወትና ንብረት ድባቴ ውስጥ የሰነበተው የኢትዮጵያ ህዝብ የአባይ ውሃ በህዳሴው ግድብ ውስጥ በመተኛቱ የተጎዳውን ባይመልስም ተስፋን ግን ዳግም መስጠቱ አልቀረም።
ከታሪክ ጋር ተገማሽሮ ለኢትዮጵያ ደህንነት ጆሮ ነስቶ ሲፈስ የነበረው አባይ የዘመናት ንፉግነቱን ሊክስ መሬት ይዟልና እናም ይህ የመጀመሪያው ውሃ ሙሊት በስኬት መጠናቀቅ ኢትዮጵያን ተስፋና ድል የዋጃት መሆኑን ማሳያ እንደሆነ በሃይማኖት አባቶች ይገለጻል። አባይ ለመጀመሪያ ጊዜ ተወልዶ ባደገበት ቦታ ግማሽ አካሉን ማሳረፉ እጅግ የሚበረታታና ለአዲሱ ትውልድ ተስፋ የሚሰጥ መሆኑን ያየነው። ስለዚህ ይሄ ለኢትዮጵያውያን ትልቅ ሲምቦሊክ ነው፣ ለድላቸው፣ ለአንድነታቸው፣ ለመላ ኢትዮጵያውያን ደስታ ያየንበት ዕለት ስለሆነ እጅግ በጣም ታላቅ ደስታ ነው የሚሰማን። በጣም የአባይ ጉዳይ ሁሉንም የሚያስደስት ነው። ሴቱንም ወንዱንም ወጣቱንም አዛውንቱንም መሪዎቻችንም ተመሪውንም የሚያስደስት ስለሆነ ደስታችን ደግሞ እየጨመረ እንዲሄድ ይመኛለሁ። ለኢትዮጵያ ሕዝብ እንኳን ደስ ያለን ማለት ይገባናል። የኛ ደስታ ነው። ምክንያቱም ከህፃን እስከ አዋቂ የኔ ብሎ የሰራው አገሬ ብሎ የሰራው የተመኘው ሊያየው የወደደው ተስፋውን ያለመለመለት የበለጠ ደግሞ አሁን ከምናየው ችግሮች ወጥተን የተስፋይቱ ጎዳና የምንጓዝበት የበለጸገች ኢትዮጵያ የምናይበት ምዕራፍ ስለጀመረን ትልቅ ድል ነው። ኢትዮጵያ በድርድሩ ያሳየችው አቋም በተጎዳችው ልክ ሳይሆን በተካፍሎ መብላት መርህ ላይ የተመሰረተ መሆኑን ያወሱት የሃይማኖት አባቶች ይህ ኢትዮጵያን በአንዳንድ ሀገራት ከማስኮነን ይልቅ ሊያስመሰግናት በተገባ ነበር ብለዋል። የሚገባው በእውነቱ የሚገባው በብዙ ሺህ የሚቆጠር ዓመት ሌሎች ስለተጠቀሙ አሁን ደግሞ የኛ ተራ ነው። እኛ ጠብታ መንሰጥም በሙሉ እኛ መጠቀም አለብን የሚል ነበር። እንደኛ አንደኔ አመለካከት የቀደም ታስተላልፍ የቆየሁት ግን መንግስታችን የሀገራችን ሕዝብ ተካፍሎ መብላት መረዳዳት ጠባው ስለሆነ እናንተም ታትጎዱ እኛም ሳንጎዳ አብረን እንጠቀም። ይሄ በጣም አስገራሚና አስደናቂ ፍትሃዊ የሆነ ጉዳይ ነው። አባቶቻችን ጠላትን ባድዋ እንደመከቱ ወይንም የኢትዮጵያን ቀደም ስልጣኔ ከፍ ያለ ደረጃ ለዓለም እንድናሳይ እንዳደረጉን ሁሉ የትውልድም የሚያስተላልፈው ታላቁ ቅርስ የህዳሴው ግድብ መሆኑ አይቀርምና ሁሉም ኢትዮጵያዊ ድጋፉን እስከ መጨረሻው አጠናክሮ እንዲቀጥል በሃይማኖት አባቶች ተጠይቋል። የህዳሴ ግድቡ የመጨረሻውን ፍጻሜ ላይ ፕሮጀክቱ ተፈጽሞ ማየትን የሁላችን ምኞትና ራዕይ ነው። ይሄ ግን ለዛ በር የከፈተና የመጨረሻውን አስቀድሞ ያሳየ ስለሆነ እጅግ ታላቅ ደስታ ነው የሚሰማን። ግን ተሳትፏችን አሁንም ተጠናክሮ መቀጠል ይኖርበታል። መዘናጋትም አያስፈልግም። አሁን የመጀመሪያው ሙላት ስለተከናወነ በጣም የኢትዮጵያ ሕዝብ ደስ ሊለው ይገባል። በይ ብቻ መቆም የለብንም። እውቀት ያለው በእውቀቱ፣ ጉልበት ያለው በጉልበቱ፣ ገንዘብ ያለው በገንዘቡ አሁንም ደግሞ መጨረሻው ድረስ ልናደርሰው ይገባል። ኢትዮጵያውያን የጀመርነውን እንጨርሰዋለን። ይሄ የኛ ነው። የወደፊት ተስፋችንን የሚያለመልም የወደፊት ትውልድን መልካም ነገር ላይ እንዲደርስ የሚያደርግ ተቋምና ድርጅት ስለሆነ የህዳሴ ግድብን እንጨርሰው ነው ምለው። የታላቁ ህዳሴ ግድብ እዚህ ደረጃ እንዲደርስ አሻራቸውን ላሳረፉ ሁሉ በሃይማኖት አባቶች ባለውለታ ተብለው ተመስግነዋል። የሶማሌ ብሔራዊ ክልላዊ መንግስት ምክር ቤት 5ኛ ዓመት 11ኛ መደበኛ ጉባኤ ላይ የተነሱ አጀንዳዎችን ዲሞክራሲያዊ በሆነ መንገድ ሰፊ ውይይትና ክርክር ተደርጎባቸው እንዲጸድቁ መደረጋቸውን የምክር ቤቱ አባላት ገለጹ። ጉባኤው የምክር ቤቱ አባላቱን በሰፊው ማሳተፉንም የምክር ቤቱ አባላት ለኢቲቪ ተናግረዋል። አስተያየቶቹን ተከታትለን እንመለስ። በጣም ደስ የሚል ዜና ነው። መላው ኢትዮጵያ ይሄንን ግድብ እንደ ተስፋው እንደ ልማት ዋና መሰረት ስለሚያየው የሶማሌ ክልል ህብረተሰብም ብዙ አስተዋጽኦ አድርጓል። ግመሎቹን ከፍሏል፣ ፍየሎቹን ከፍሏል አባይ እንዲሞላ ተብሎ። ይሄ ደግሞ ለጠቅላላው አገሪቷ ህዝብ መተባበርና የህብረትና የአንድነታችንን ስለሚያሳይ በጣም ብዙ ደስታ ነው የተሰማኝ። ብዙ ሀብት ያፈሰስንበት ኪሳችን አሟጠን ለዚህ ፕሮግራም ስኬት እንዲሳካ ብዙ የለፋንበት ስለሆነ የሙሌቱ ዜና ስንሰማ እንደው ሰበር ዜና ነው የሆነብን። በጣም ነው ደስ ያለን። በሶማሌ ክልል አካባቢ የመብራትም የውሃ አቅርቦትም የመሰረታዊ ልማት ችግሮችንም ለመፍታት ዋናው ነገር ኢነርጂ ስለሆነ በኢነርጂ በኩል ነዳጁ ለብቻ ነው። አባይ ግን ዋናው ትልቁ የኛ የልማት መሰረት ነው። ጫፍ እና ሩቅ ቦታ ላይም ቢሆን ግድቡ በመንፈስም በስሜትም
እንደገናም ደግሞ በተጠቃሚነትም የሶማሌ ክልል አይርቅም። ይህ አጠቃላይ የኢትዮጵያን ሕዝብ የሚመለከት ስለሆነ አጠቃላይ ልማታችን ወይም የእድገታችን በጣም ከፍ የሚደረግ ስለሆነ አጠቃላይ ማንኛውም ሰው የኢትዮጵያዊ ዜጋ የሆነ በጣም ደስ ያለ ነገር ነውና አክሰፕተንስ የተገኘ እንትን ነው። በጣም ደስ የሚለው ነገር በጣም ብዙ ዝናብ መዝነቡ ብዙም ሳያጣላን በጣም ጥሩ በሆነ መልኩ ፈጣሪ ራሱ ገላግሎናል ከብዙ ጭቅጭቆች ማለት ነው። በጣም ደስ የሚል ነገር ይሄ ነው። ተመልካቾቻችን ቀደም ሲል የተከታተላችሁት የሶማሌ ክልል ምክር ቤት አባላት ከጉባኤያቸው ጎን ለጎን የታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ዙር የውሃ ሙሌትን አስታኮ የተሰማቸውን ደስታ የገለጹበት መልእክት ነው። አሁንም ዜናዎቻችን ቀጥለዋል። ታላቁ የኢትዮጵያ ህዳሴ ግድብ አሁን የደረስንበት ደረጃ አሁን ላለው ትውልድ ኩራት መሆኑን ኢቲቪ ያነጋገራቸው የአዲስ አበባ ከተማ ነዋሪዎች ገልጸዋል። አስተያየቶቹን ሪፖርተራችን እየሞገስ አሰባስቧል። ተከታትለን እንመለስ። በዘፈን ስናሞግሰው ኖረናል። ነገር ግን የኛ እንዳልሆነ ሲሞግቱን እያየን ነው። አባይ በህዝቡ ትብብር ባለቤት ሆነናል። የኛ መሆኑን አረጋግጠናል፣ አሸንፈናል። በጣም ነው ደስ ያለኝ እና መላው ኢትዮጵያ እንኳን ደስ አላችሁ እላለሁ። ስለ አባይ ግድብ ከበፊት ጀምሮ የሚታሰብ ነገር ነበረ። አሁን ደረጃ ላይ ነው ውሳኔ ላይ በመድረሱ በጣም ደስ ብሎኛል። ለኛ አይደለም ለልጆቻችን ራስ ጥሩ ስሜት የተሰማቸው። ኢትዮጵያ በጣም በብዙ ጊዜ በችግርን በምን የምታልፍ ሀገር ነበረች። አሁን ግን ነገ ከነገ ወዲያ ብዙ ለውጦችን የሚያመጣላት ብዙ መሰረታዊ ነገርን የሚያስተካክልላት ነገር ነው። ያው ፈተና ታልፎ ለዚህ በመድረሱ በኢትዮጵያዊነቴ በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። እስከ መጨረሻው ድረስ ደግሞ ከጎኑ ነው። እኛ ትውልድ ጊዜ ይሄ በመደረጉ በጣም ትልቅ ድል ነው። ትልቅ ኩራት ነው። በቃ በዚህ ትውልድ ይሄን ነገር በመሰራቱ ትልቅ ኩራት ነው። ከዚህ በላይ ደግሞ አልቆ እንትን እንድናየው እሱ እንግዲህ እግዚአብሔር ፍቃድ ይሁን። እጅግ በጣም ደስ የሚል ዜና ነው የሰማሁት። በተለያዩ መሪዎች በየወቅቱ የተለያዩ ጥረት አድርገዋል። ሲሳካም ነገሮቹ በተለያየ መንገድ ፌል ሲያደርጉም ይህን ሂደት አብረን ኖረነዋል። ግን አሁን የመንግስትም የህዝብም እግዚአብሔር መደድቶን እዚህ ደረጃ ላይ በመድረሱ ትልቅ ስኬት ነው እና ይህን ከአድዋ ድል ይቻላል አይውም ኦፍ ኮርስ በዚህ ሰዓት ላይ እንደዚህ አይነት ነገር በማየቴ በዚህ እድሜ ደርሼ እንደዚህ አይነት ነገር በማየቴ ደስተኛ ነኝ፣ እድለኛ ነኝ። ለኔ አይደለም እኔ ለወለድኳቸው ለኔ ለበታች ለበታ እድለኞች ናቸው። ለነዚህ ደግሞ መሰረታዊ ነገር ይዞ የሚጓዙ ህይወትን አስተካክሎ ህይወትን የሚያስተካክል ነገር ነው። ሰው ከእንጨት ለቀማ ሰው ከኩራዝ ከምንድነው የሚወጣ ህይወት ነው። ከ2 ከ3 ዓመት በኋላ ደግሞ ብዙ አይነት ነገር ነው ያለ። በአሁን ሰዓት እንደዚህ አይነት ለውጥ ያየን ከ2 ከ3 ዓመት በኋላ ደግሞ ብዙ አይነት ለውጥ እንደምናይ ፊት ለፊታችን ላይ የምናየው ነገር ነው። ታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ዙር የውሃ ሙሌት በመጠናቀቁ መደሰታቸውን የጎንደር ከተማ ነዋሪዎች ገለጹ። ነዋሪዎቹ በቀጣይም ግድቡ እስኪጠናቀቅ ድረስ ድጋፋቸውን አጠናክረው እንደሚቀጥሉ ለኢቲቪ ተናግረዋል። አስተያየቶቹን ናቸው ታያ አሰባስቧቸዋል። ተከታትለን እንመለስ። ታሪክ መስራትን ከአባቶቻችን እየተነገረን የኖርንንና ዛሬ በእኛ ዘመን ደግሞ የሆነ ታሪክ ሰራን ብለን እንድናወራ ቀጣይ ከኔ ቀጥሎ ለሚመጣው ትውልድ በዚህ በአባቴ ዘመን ታሪክ ተሰርቷል፣ ታላቁ የህዳሴ ግድብ የመጀመሪያ ዙር ሙሌቱ ተጠናቋል የሚለውን ነገር እንድንይዝ ትልቅ ደስታን ፈጥሮልናል። በራሳችን አቅም በራሳችን ጥበብ የገነባ ነው፣ በራሳችን ኃላፊነት የገነባ ነው። ብዙ ውጣ ውረዶችን አሳልፈን ለዚህ የበቃ ፕሮጀክት ስለሆነ ደስታና ኩራት ነው የሚሰማኝ። ያለፉት መንግስታት እንደምናውቃቸው የሰሩትን ስራ ሳይሆን ያልሰሩትን ጭምር ፕሮፓጋንዳ በሚነዙበት ሁኔታ ነገር ግን አሁን ያለው መንግስት ድምጹን አጥፍቶ ይሞላል ተብሎ በማይጠበቅበት ሁኔታ በተለይም ግብጽ በከፍተኛ ደረጃ ተቃውሞ በመታሰማበትና ድርድር በሚካሄድበት ጊዜ እጅግ ባልጠበቅነው ሁኔታ ግድቡ ተሞልቶ በማየታችን በጣም ደስ ብሎናል። አሁንም ወደ ባንክ ሄደው ቦንድ ለመግዛት ነው። አባይ ማደር ያለው ግንድ ይዞ ይዞራል እየተባለ ስንዘምር ከምንም በላይ የሆነ ስሜት ይሰማኝ ነበር። አሁን ላይ ግን ይሄ ነገር በመካሄዱ ከምንም በላይ ትልቅ ደስታ ተሰምቶኛል። ከዚህ በፊት አባቶቻችን ተራራን ገርተው ሌሎችን ነገሮች አድርገው ዱር ጢሻውን አቋርጠው አገርን አስከብረው ነበር። እኛ ደግሞ ዛሬ ወንዝን ገርተን ሀይቅ አድርገን አገርን አስከብረናል። ስለዚህ ትልቅ ደስታ ነው የሚሰማኝ። በመሰረቱ የአባይ ግድብ መሰራትና በውሃ መሞላት የመብራት ብቻ አይደለም፣ የማንነታችን መለያም ነው።
አባይ በዓለም ካሉት ታላላቅ ወንዞች አንድ ተብሎ የሚጠራና የከፍታችን መለያ አርማችን ነው። ከዚህ በኋላ እኔም ሆንኩ ጓደኞቼ ቦንድ ግዢ ላይ እንድንሳተፍ እንሆናለን። የህዳሴው ግድብ የኔ ነው ብለን የተጀመረው ነገር እንዲቀጥል የማስደረግ ነገር ላይ ጠንክረን እንሰራለን። ያኔ ተስፋ ሰንቀን ነው ቦንድ የገዛን። ዛሬ ላይ ግን ምን ጨብጠው ነገር አለን ቢያንስ በታሰበው ደረጃ። ምክንያቱም ያለፉት ብዙ ክፉ ነገሮች አሉ አይደለ? ማዕድን ይጨምራል፣ ከማዕድ ደግሞ የሚያነሳሰውም ነበረ። ያንን አልፈን ደግሞ እንደ አዲስ በተጨባጭ ነገር ምን ጀምረው ስለሆነ ሁሉም ሰው ቦንድ መግዛት ግዴታ አለበት። አሁን የጅምር ነው። ቀጣይ ግድቦቻችንን ማጠናከር አለብን። እንግዲህ ልንለወጥ የምንችለው በዚህ ነው። ከአባይ ሙሊት ጋራ አብሮ መሰራት ያለበት ትልቅ ስራ አለ በኢትዮጵያ። ያም የአፈር ጥበቃ ስራ መሰራት መቻል አለበት። ታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ምዕራፍ የውሃ ሙሌት መጠናቀቁ ኢትዮጵያን ስንደማመጥ ሀገር የሚለውጡ ታላላቅ እቅዶችን ማሳካት እንደሚቻለን የሚያመላክት እንደሆነ የሐዋሳ ከተማ ነዋሪዎች ገለጹ። ነዋሪዎቹ የግድቡ ሂደት በብዙ ውጣ ውረድ አልፎ ለዚህ በብቃቱ መንግስት የማስፈጸም አቅምንም የሚያሳይ ነው ብለዋል። ሚካኤል ገዙ አስቴቶቹን አሰባስቧል። እጅግ በጣም ጥልቅ ደስታ ነው የተሰማኝ እና ቀደም ሲል ያው የዚህ ግድብ ሲጀመርም ጀምሮ የነበረን ተስፋ እጅግ በጣም ታላቅ ነበር። አሁን ግን ይሄን ታላቁን የአባይን ግድብ ህልም ይሆናል ተብሎ የነበረው ሲሟረትበት የነበረው በተስፋው አይተናል። ይሄን የመጀመሪያው ሙሌት አይተናል። በቀጣይ ደግሞ እንደዚሁም የተለያዩ አመለክቶቻችንን ሰብሰብ አድርገን በሀገር አንድነት፣ በሀገር ጥቅም፣ በሀገር ሉዓላዊነት ጉዳይ ላይ በጋራ ከሰራን የበለጠ እናያለን። የበለጠም ተስፋ አለን። እንደው ይሄ በእኛ እድሜ መሆኑ ራሱ ለራሳችን እንደ ሁለተኛ መወለዳችን መንቆጥረው ነገር ነው። ከውጭም ከውስጥም ያለብንን ከፍተኛ የሆነ ጫና በተለይ ወጣቱ ላይ እየተሰራ ያለውን የስነልቦና ጫና እናውቃለን። ይሄን ሁሉ ተሻግሮ ደግሞ ትላንት በመገናኛ ብዙሃን ሲገለጽ እውነት በጣም እጅግ ደስ የሚያሰኝ ነገር ነው ያየነው። ይበል የሚያሰኝ ነው። ከዚህ በኋላም ኢትዮጵያ በሁሉም መንገድ እንደዚህ ወደፊት መታ የውሃ ሙሌቱም አሁን የተካሄደበት ሁኔታ ለሁሉም ትንሳኤ ነው ለኢትዮጵያ ሕዝብ። ወጣቱም አሁን ከምንም ጊዜው በላይ መከፈል ያለበትን ዋጋ ለመክፈል ዝግጁ ይመስለኛል። ለብዙ ዘመን ስንሞክረው ስናየው አባይ ምን ሰራ ለሀገሩ ስንል ቆይተናል። አሁን ግን ከብዙ ውጣ ውረድ በኋላ ትናንትና የተስፋ ምዕራፍ ነው የተጀመረው። ስለዚህ በእውነት እንደ ኢትዮጵያዊነት በጣም ከፍተኛ ደስታ ነው የተሰማው። ዜጎች በመንግስት ላይ ያላቸው አመኔታ ጭምር እጅግ በጣም እንዲጨምር ያደረገ ነገር ነው ያየነውና በቀጣይም ደግሞ በሚንቸው ነገር ሁሉ ያደረገን ያለነው ድጋፍ መቀጠል እንዳለብን ከምንም በላይ ደግሞ ሰላማችን አንድነታችን አስጠብቀን ከውጪ የሚቃጣብንንም የማስተዋጎል ስራዎችን ተቋቁመን በጋራ እንግዲህ የመጨረሻውን ፍጻሜና ቀጣዮቹን ሙሌቶች ደግሞ በደህና አስፈጽመን ለታላቁ ብልጽግናችን እንድንደርስ እንግዲህ ተስፋዬ ትልቅ ነው። እንደገና 8100 ኤ ያልን እስካሁን ይላክን ነው። በቀን 2 ጊዜ 3 ጊዜ እንልካለን። አሁን ሞልቶ አየኑ ውጤቱን መጨመር ነው እንጂ እዴ ከሊስትሮ ጀምሮ እኮ ማንም በተለይ በዚህ ክልል ማንም ወደ ኋላ የሚል የለም። ለአባይ የማይሰጥ ገንዘብ የለም። የህዳሴው ግድብ የመጀመሪያ ዙር የውሃ ሙሌት መጠናቀቁ ኢትዮጵያን በሀገራቸው ጉዳይ ላይ በአንድነት መቆማቸውን የሚያሳይ ነው ሲሉ የጅማ ከተማ ነዋሪዎች ተናገሩ። የውሃ ሙሌቱ በመጠናቀቁ መደሰታቸውንና የጀመሩትን ድጋፍ አጠናክረው እንደሚቀጥሉም ነዋሪዎቹ ገልጸዋል። የጅማ ዞን መንግስት ኮሚኒኬሽን ጉዳዮች አስተያየቶቹን አሰባስቧል። ተከታትለን እንመለስ። እዚህ ዘመን የዚህ ትውልድ ትልቅ ድል ነው። የዚህ ትውልድ ድል የህዳሴ ግድቡን መሙላት በመቻሉ ለቀጣዩም ትውልድ የብልጽግና መንገድ በሚገባ ሊያረጋግጥ የሚችል ተግባር ስለሆነ ጠላቶቻችን ያፈሩበት፣ ወዳጆቻችን የተደሰቱበት ትልቅ ድል ያገኘንበትም ስለሆነ ደስታዬን የሚገልጽበት ቃላት ስለሚያጥረኝ እንጂ ከዚህ በላይ ብገልጽ በጣም እደሰት ነበር። የመጀመሪያ ዙር ተሞልቶ በማየቴ በጣም ደስተኛ ነኝ። ያው እስካሁን ስንጠብቆ የነበረ ተስፋችን ስለሆነ አሁን ደግሞ ይሄ እግዚአብሔር አሳክቶ በማየታችን በጣም ደስ ብሎናል። እግዚአብሔር እናመሰግናለን። በጉጉት ስንጠብቅ ነበር፣ በተስፋ ስንጠብቅ ነበር። በተስፋ መጠበቅ ብቻ ሳይሆን እንደሚሞላም ደግሞ ተስፋ ነበረን። ስለዚህ እኔ አሁን በበኩሌ በጣም ደስ ብሎኛል። አቅሜ በፈቀደው መጠን ባለፉት 2-3 ዓመታት እኔም ቦንድ ገዝቼ የበኩልን አስተዋጽኦ ሲያበረክት ነበር። ስለዚህ ያዋጣውትን በማየቴ፣ ሁለተኛ ደግሞ ያዋጣውትን ባላዋጣም ደግሞ የአገር ጉዳይ ስለሆነ ሞልቶ
በማየቴ በጣም ደስ ብሎኛል። በጣም ደስ የሚል ነገር ነው። ያን ሁሉ ጊዜ ወይም ደግሞ ያን ሁሉ መከራ እናንተን አልፈን ዛሬ የመጀመሪያ ሙሌት ማካሄዳችን ማለት ለኛ ለኢትዮጵያን የተለየ ኩራት የተለየ ደስታ ነው የሚሰማን ብዬ ነው ማስበው። እኔ በጣም ደስ ብሎኛል በበኩሌ። በአጠቃላይ እንግዲህ ህብረተሰቡ ከመንግስት ጎን መቆም ነው ያለበት። የተጀመሩ ልማቶች ቀላል አይደለም። ብዙ ልማቶች ተጀምረው አሉ። ስለዚህ መንግስት ብቻ ይሄን ልማት ሊያስቀጥል አይችልም። ህብረተሰቡ ከመንግስት ጎን በመቆም በተለያዩ በፋይናንስም ቢሆን በተለያዩ ነገሮች መንግስት ጎን በመቆም የመንግስትን እቅዶች ማሳካት አለብን ማለት ነው። ታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ዙር የውሃ ሙሌት መከናወኑ ኢትዮጵያ የጀመረችውን የብልጽግና ጉዞ በአጭር ጊዜ ለማሳካት የሚያስችል መሆኑን የሚያሳይ ነው ሲሉ የአሶሳ ከተማ ነዋሪዎች ተናገሩ። ነዋሪዎቹ ግድቡ እስኪጠናቀቅ ድጋፋቸውን አጠናክረው እንደሚቀጥሉም ተናግረዋል። ጀማል አህመድ አስተያየቶቹን አሰባስቧል። እንደጀመርነው እንጨርሰዋለን በሚል ወደ ህዳሴ ግድቡ ጉባ ወረዳ ሄደን ያየንበት ቲሸርት ነው። የኛ የመሰረት ድንጋይ የተጣለበት ነው። ለብዙ ጊዜ ተቀምጦ ከተጀመረ ጀምሮ እስካሁን ድረስ የነበረው ኮፍያ መሰረት ድንጋይ ስጣል የነበረው ኮፍያ ነው። አስቀምጬ አሁን ታሪካዊ ቀን መልበሴ በጣም አስደስተኛል። እኔ ራሴ አሁን ዛሬ መሙላቱ በጣም ደስተኛ ነው። እኔ ሁሉ ጊዜ አባይ ራሱ ለማየት ያለፈው አመታት እኛ ሲሄድ በጣም ደስተኛ ነው። እንኳን ሲምቢ ራሱ እዛ ማረፍ እኛ ራሱ ለማረፍ እኛ ያስፈልጋል። ለሀገራችን አሁን ለደህንነትና በጣም አስፈላጊ ነው። ስንት ጊዜ ቦንድ ቆረጥኩትና ወደ 4 ጊዜ ቦንድ ቆረጥኩት ለሀገራችን እንደው ለሀገር ስሜት እኔ በጣም ነው ደስ የሚለኝ። እንደውም አባይ ሙላት ዛሬ አጠቃላይ አጋጣሚ ሆኖ 3 ጊዜ ሄጄም ጎብኝቼዋለሁ። ለውጥ ከተሃዲ ወዲህ ይሄን ያህል ለውጥ በማየታችን እጅግ በጣም ደስተኛ ነኝ። ደስ ብሎኛል። ግድቡ ለመሙላት በጣም ለኔ ትልቅ ደስታ ነው እኮ። ይሄ ግድባችን ለወደፊት ህዝባችን ከፍተኛ የፈጣን የእድገት ለማምጣት ለዛሬ በጣም ግድቡ ለመሙላት በጣም ትልቅ አሻራ ነው ለኛ። የታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ደረጃ የውሃ ሙሌት በስኬት በመጠናቀቁ መደሰታቸውን የኢትዮጵያ ፌዴራላዊ ፖሊስ ኮሚሽን አመራርና አባላት ገለጹ። የፌዴራል ፖሊስ ኮሚሽን አመራርና አባላት በታላቁ የኢትዮጵያ ህዳሴ ግድብ የመሰረተ ድንጋይ ከተጣለበት ጊዜ ጀምሮ ለሀገርና ለህዝብ ሁለንተናዊ አስተዋጽኦ ያደረገ ይገኛል። የወንጀል መከላከል ኃይሉ ከሌሎች ጸጥታ አካላት ጋር በመተባበር ግድቡንና ሰራተኛውን ከማንኛውም አይነት ጥቃት ለመከላከል በአካባቢው ያለውን ከባድ የአየር ጸባይ ተቋቁሞ ሌት ተቀን ካለ ረፍት ጥበቃ እያደረገ ነው ብሏል ኮሚሽኑ። የግድቡ ግንባታ እስኪጠናቀቅ ድረስ የተቋሙ አመራሮችና አባላት በገንዘባቸውና በእውቀታቸው እንዲሁም በጉልበታቸው በመረባረብ በአንድነት እንደሚቆሙም ተጠቅሷል። መረጃውን ያደረሰን የፌዴራል ፖሊስ ኮሚሽን ኮሚኒኬሽን ጉዳዮች ነው። ተመልካቾቻችን አሁንም ከኢቲቪ 4 ማዕዘን ዜናዎች ጋር አብሮነታችሁን ጠይቀናል። ወደ ሌሎች መረጃዎቻችን አምርተናል። በባህር ዳር ከተማ 760 ሚሊዮን ብር ወጪ የተደረገባቸው 57 የልማት ፕሮጀክቶች ተመረቁ። ፕሮጀክቶቹ ከተማዋን ለነዋሪዎቹ ምቹ ከማድረግ ባሻገር የስራ ዕድሎችንም ለመፍጠር ሚናቸው የጎላ ነው ተብሏል። ይሄ ነው ዋጋቸው። በባህር ዳር ከተማ በበጀት ዓመቱ ተገንብተው የተጠናቀቁ የኮብልስቶን መንገዶች፣ የቢሮ ህንጻዎች፣ የስፖርት ማዘውተሪያና አረንጓዴ ቦታዎች የክልሉ ርዕሰ መስተዳድር አቶ ተመስገን ጥሩነህና የከተማ ልማትና ኮንስትራክሽን ሚኒስትሯ ኢንጂነር አይሻ መሐመድ እንዲሁም ሌሎች የፌዴራልና የክልሉ የስራ ኃላፊዎች በተገኙበት ተመርቀዋል። በቀጣይ የሚገነቡ የከተማ አስተዳደሩ ባለ 22 ፎቅ ህንጻን ጨምሮ የተለያዩ ተቋማት ቢሮዎችም የመሰረት ድንጋይ ተጥሏል። የባህር ዳር ምክትል ከንቲባ አቶ አማራ አለሙ በ2012 በጀት ዓመት ከተማዋን ለነዋሪዎቿ ምቹ ለማድረግ በትኩረት መሰራቱን ተናግረዋል። በከተማችን 57 የሲአይፒ ፕሮጀክቶችን 100% አጠናቀናል። የህግ የበላይነትን ለማስከበር የህብረተሰቡ ከጎናችን መሆኑን አረጋግጠናል። አገልግሎት አሰጣጥን በተመለከተ የተወሰነ ደረጃ ማስተካከል ችለናል። የከተማ ልማትና ኮንስትራክሽን ሚኒስትሯ ኢንጂነር አይሻ መሐመድ በቀጣይ 10 ዓመታትም በሀገሪቱ ከተሞች 15 ሚሊዮን የስራ ዕድሎችን ለመፍጠር
እየተሰራ መሆኑን ገልጸዋል። ዋና ትኩረታችንን በቱሪዝም ላይ፣ በማኑፋክቸሪንግ ላይ፣ በኮንስትራክሽን ላይ፣ በሌሎች አገልግሎቶች ላይ አድርገን 15 ሚሊዮን የስራ እድሎች በአገራችን ከተሞች እንደሚፈጠሩ ይጠበቃልና እንደሱ አቀደን እየሰራን ነው። ይሄ አንዱ ማሳያ ነው። ለነዚህ ከተሞች ልማት በነገራችን ላይ ከወርልድ ባንክ ጋር በመሆን በርካታ ሀብት እየፈሰሰ ነው ያለው። ሀብቱን በትክክል መጠቀምና ለታለመለት ዓላማ ማዋል ደግሞ ከከተሞችና ከክልሎች ይጠበቃል። የባህር ዳር ከተማ እሱን በማድረጉ በፕሮግራሙ ስም ማመስገን እንፈልጋለን። ከተማችን ባህር ዳርን የብልጽግና ከተማ ለማድረግ እንሰራለን። አመራሮቻችን እንዲሰሩ ፍቀዱላቸው። በጣም ብዙ እንዳመራር አክት የሚያደርጉ ኢንፎርማል እጆች ባህር ዳር ይበዛሉ። እነሱ እጃቸውን እንቆጥ ባለው መሰረት ትንሽ መሞከር ጀምረናል። አሁን ሌሎቻቸው ኢንፎርማል መሪ ልትሆኑ የምትፈልጉ ሰዎች ስራችሁን ስሩ። እድሉን ለከተማ አመራሮቻችን እንስጥ፣ ስራቸውን እንዲሰሩ እንፍቀድላቸው። የክልሉ ርዕሰ መስተዳድር አቶ ተመስገን ጥሩነህ በበኩላቸው ባህር ዳርን የቱሪዝምና የኢንቨስትመንት ማዕከል ለማድረግ ሁሉም ዞኖችና የከተማ አስተዳደሮች የበኩላቸውን ጥረት እንዲያደርጉ ጥሪ አቅርበዋል። ባህር ዳር ክልላችን በቱሪዝም የታደለ ክልል ሆኖ ሳለ ከተማችንን ግን እስካሁን ሳናሳድግ የቆየንበት ሁኔታ ስላለ በቁጭት ከተማዋን ለማሳደግ በጋራ መስራት ይኖርብናል። ባህር ዳርን ለማሳደግ ሁሉም የአማራ ክልል ዞኖችና ከተማ አስተዳደሮች እንዲሁም ብሔረሰብ አስተዳደሮች በጋራ መስራት ባህር ዳር ላይ የራሳችንን ጠጠር መወርወር ይኖርብናል። በስነ ስርዓቱ ላይ የባህር ዳር ከተማ የቀጣይ 10 ዓመት ስትራክቸራል ፕላን እንዲሁም አባይና ጣናን የማልማት ፕሮጀክትም ይፋ ተደርጓል። ለኢቲቪ የሄነው ዋጋቸው ከባህር ዳር። የተፈጠሩት ነገሮች ምን አይነት አንድምታ ነበራቸው? ከፍተኛ ውድመት ጠብቀን የነበረው ሻሸመኔ ላይ ብቻ ነው። ባቱ ስንደርስ ግን ከጠበቅነው በላይ ሆኖ ነው ያገኘነው። ትናንትና ለሌሎች ሲተርፉ የነበሩ ሰዎች፣ ባለሀብቶች አላቸው የሚባሉ ግለሰቦች አሁን እጃቸውን ወደ መዘርጋት ኦሮሚያ ከሰተራውቱ ማለት ኡመት ኦሮሞስቴ ደርገጉ ኦሮሞ ባንበከቡንቲ መሳሪያዎች ተዘርፈው ነበር ከፖሊስ ተቋማት። እነዚህ ነገሮች በርግጥ አጋጣሚ ናቸው ወይንስ ሆን ተብሎ ታስቦበት የተሰሩ ነገሮች ነበሩ? የሆነ ይሄንን መልካም አጋጣሚ ሲጠብቅ የነበረ ተዘጋጅቶ ሲጠብቅ የነበረ ኃይል ነበር። እዚህኛው ጄነሬሽን እዚህኛው ትውልድ ላይ በሚገባውና በሚፈልገው ልክ አልተሰራም የሚለውን ነው የሚያጠይቀው የሚመስለው። እናቶች እልል ሲሉ በእልልታ ሲጮሁ ድምጽ ሲያሰሙ አባቶች ሲለምኑ ይቆም ነበር። አሁን ያሉ ህጻናት እየሰሙን አይደለም፣ በጣም ህጻናት ናቸው እያሉ ነበር። ሞቱማ ዋን ንጎቹ ቀቡ ኢኑ ተኮፋረተን ፍሎውን ሁምነናማ ገረማ ጋሎታት ያውረት ሞቱማ ነው ጀቹ ቀበደ ያዳል። የኢቲቪ 4 ማዕዘን ዜና ወጃችን ወደ እናንተ መድረሱን እንደቀጠለ ነው የሚገኘው። አሁንም ዜናዎቻችን ቀጥለዋል። በአርቲስት ሃጫሉ ሁንዴሳ ግድያና ከውከቱ ጋር ተያይዞ በወንጀል ተጠርጥረው በቁጥጥር ስር የዋሉ ግለሰቦች አንዳንድ ሊስተካከሉ ከሚገቡ ጉዳዮች በስተቀር የሰብአዊ መብታቸውን የጠበቀ መሆኑን የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ተናግረዋል። ሰለሞን አበጋዝ ከኮሚሽነሩ ጋር ቆይታ አድርጓል። የአርቲስት ሃጫሉ ሁንዴሳ መገደልን ተከትሎና በዚያው ክስተት ምክንያት በተፈጠረው ሁከትና ለመረጋጋት ለደረሰው የንብረት ውድመትና የሰው ሕይወት መጥፋት በወንጀል ተጠርጥረው በርካታ ሰዎች በቁጥጥር ስር ውለዋል። በቁጥጥር ስር ውለው በሕግ ጥላ ስር ያሉ ታሳሪዎች አሁን ያሉበት ሁኔታና አያያዛቸው ምን ይመስላል ስንል የኢትዮጵያ ሰብአዊ መብት ኮሚሽንን ጠይቀናል። የኮሚሽኑ ዋና ኮሚሽነር ዶክተር ዳንኤል በቀለም በተለይ በአዲስ አበባ ስር በሚገኙ 3 ማረፊያዎች ያሉ ታሳሪዎች ለ4 ጊዜ መጎብኘታቸውን ተናግረዋል። አቶ ጃዋር መሐመድ እና አቶ በቀለ ገርባ እና አቶ እስክንድር ነጋ ጨምሮ አብዛኞቹ ታሳሪዎች አዲስ አበባ ፖሊስ ኮሚሽን ነበር የነበሩት። ከዛ በኋላ አሁን የተወሰኑት ሰዎች ወደ ፌዴራል ፖሊስ የወንጀል ምርመራ ጉዳይ ቢሮ ነው የተዛወሩት። ስለዚህ አዲስ አበባ ፖሊስ ኮሚሽን በነበሩበት ወቅት 2 ጊዜ ጉብኝት አድርገናል። ወደ ፌዴራል ፖሊስ የወንጀል ምርመራ ቢሮ ከመጡ በኋላ 1 ጊዜ ጉብኝት አድርገናል። እንዲሁም እንቁላል ፋብሪካ የሚባለው ቦታ ላይ እንደዚሁ 1 ጊዜ ጉብኝት አድርገናል። ታሳሪዎቹን
ታሳሪዎቹም በተወሰነ ደረጃ የአያያዝ ቅሬታዎችን ማቅረባቸውን ዶክተር ዳንኤል ይናገራሉ። አንደኛው ቅሬታ ትንሽ የክፍሎቹ መቀዝቀዝ ጉዳይ ነበረ። ሁለተኛው የሕክምና ነበረ። እሱም ወዲያውኑ መልስ እንዳገኘ እያረጋገጥን ነው። ሶስተኛው ከቤተሰብ ጋር መገናኘትን በሚመለከት ትንሽ ቤተሰብ ደህና መሆናቸውን አይቶ ለመሄድ እንዲችል ትንሽ በሕክምና ባለሙያዎች በሚፈቀደው ርቀት መጠን ሆነው እንዲተያዩ ጥረት እያደረጉ ነው። ነገር ግን ትንሽ ስለተራራቀ በደንብ ለማየት አልቻልንም የሚል ቅሬታ አድምጠናል ከታሳሪዎቹ። ይህ ችግር ግን የመነጨው እንደሚታወቀው ከዚህ ከኮሮና አስቸኳይ ጊዜ አዋጅና ደንብ ጋር ነው። ካነሷቸው ውስን ቅሬታዎች ባሻገር የስራ አያያዛቸው ፍጹም ሰብአዊ መብታቸውን ባከበረ ሁኔታ መሆኑንም ኮሚሽነሩ ተናግሯል። ፖሊስ በተቻለ መጠን የእነዚህን ታሳሪዎች በቤተሰባቸው የመታየታቸውን ሁኔታ ለማረጋገጥ ጥረት እያደረገ መሆኑን ቢያንስ አረጋግጠናል። ስለዚህ አሁን የጠቀስኳቸው ታሳሪዎች የሚገኙበት የፌዴራል ፖሊስ ኮሚሽን ስር ያለው የወንጀል ምርመራ ቢሮ ስር አያያዝ ሁኔታ በእውነት በንጽጽር ሲታይ መጥፎ የሚባል አይደለም። ደረጃውን የጠበቀ ነው። የንጽህና ደረጃውን የጠበቀ ነው። ከነዚህ የፖለቲካ ተሳትፏቸው ከሚታወቁት ግለሰቦች በተጨማሪም ሌሎች ታሳሪዎችም አያያዛቸው በአብዛኛው ደረጃም የሰብአዊ መብታቸውን ያከበረ ነው ብለዋል። የፖሊስ አያያዝ በአብዛኛው ሁኔታ ማለት ይቻላል በሙያ ስነ ምግባር ላይ የተመሰረተና ትክክለኛ ሰብአዊ መብትን ያከበረ ሆኖ አግኝተነዋል። ነገር ግን አንድ ሁለት ጉዳዮች ላይ በእስር በዋልንበት ጊዜ ተገቢ ያልሆነ አያያዝ ተፈጽሞብናል ያሉ ታሳሪዎችን ጉዳይ በሚመለከት በፖሊስ በኩል እንዲጣራ አሳስበናል። እየተጣራ እንደሆነም አውቃለሁ። ኮሚሽኑ ጉብኝት ካደረገባቸው ከነዚህ 3 የማረፊያ ስፍራዎች 2ቱ በተሻለ ሁኔታ መሆኑን የገለጹት ኮሚሽነሩም በተለምዶ እንቁላል ፋብሪካ በሚባለው ስፍራ በስር ላይ ያሉት ግን ካለው የወቅቱ የኮሮና ሁኔታ አንጻር ሊሻሻል የሚገቡ ጉዳዮች እንዳሉ ጠቁመዋል። የኮሮና ስርጭትን ለመከላከል ሊወሰዱ ከሚገባቸው የጥንቃቄ እርምጃዎች አንጻር ብዙ ስራ እንደሚቀር ተመልክተናል። እስረኞቹ በጣም በተቀራረበ ሁኔታ እንዳይሆኑ ወደ ተለያየ ቦታ ወይ ማስፋፋትን ሊጠይቅ ይችላል። የበሽታውን ለመከላከል የሚያስፈልጉትን አቅርቦቶች መጠን መጨመር ያስፈልጋል። ስለዚህ ከዚህ አንጻር ሊወሰዱ የሚገባቸው አንዳንድ እርምጃዎች ምክረ ሀሳብ የምንሰጠው ይኖረናል። የኢትዮጵያ ሰብአዊ መብት ኮሚሽን በኦሮሚያ ክልል የታሰሩ ታሳሪዎችን እስካሁን አለመጎብኘቱን የገለጹት ዶክተር ዳንኤል ለዚህም የሰው ኃይል ጥረት ና ውስንነት እንዳለ ጠቁመዋል። በሌላ በኩል የደረሰውን ጉዳት አይነትና መጠን የሚያጣራ ቡድን ተቋቁሞም ጉዳት ተከስቶ ወደ ነበሩባቸው አካባቢዎች መላኩንም ኮሚሽነር ዶክተር ዳንኤል በቀለ ለኢቲቪ ተናግረዋል። ኢትዮጵያ በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ጋር በትብብር ለመስራት የሚያስችል ተጨማሪ ስምምነት ተፈራረመች። የፌዴራል የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ የሆኑትን ዶክተር ቬራ ሶንጎን በጽህፈት ቤታቸው ተቀብለው በትብብር በሚሰሩባቸው ጉዳዮች ዙሪያ መክረዋል። ሁለቱ ወገኖች በውይይታቸው ከዚህ በፊት እንደ አውሮፓውያኑ አቆጣጠር በ1958 ከተፈራረሙት ስምምነት በተጨማሪ በትብብር ለመስራት ከስምምነት ደርሰዋል። በዕለቱ የተደረገው ተጨማሪ ስምምነት ኢትዮጵያ በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ጋር በቅርርብና በትብብር እየሰራች ላለችው ሁሉን አቀፍ የላቀ ግንኙነት ማሳያ መሆኑ በስምምነቱ ወቅት ተገልጿል። ዘገባው የኢፌዴሪ የውጭ ጉዳይ ሚኒስትር ቃል አቀባይ ጽህፈት ቤት ነው። ወደ ውጭ ጉዳያችን አምራን